ዛሬ ቤተክርስቲያናችን እንደምናውቀው ቅዱስ መስቀሉን የምናስብበት ነው፣ ከተቀበረበት የወጣበት ነው እና አንዳንድ ሰዎች ሲጀመር የእጽ ክቡር አለ ብሎ ይናገራሉ። ለዚህ በመጽሐፍ ቅዱስ ላይ ነዋያት ሆነው ያ ማለት የማይናገሩ ግዕዛን የሌላቸው አይሞር የሌላቸው ነው ቅዱስ የተባሉ ነገሮችን እንመለከታለን። የመጀመሪያ የምናየው በዚህ በእንትን እየገለጥኩኝ ጊዜ እንዳልገልባችሁ አይ ቲንክ በአፑ ማሳየት ጥሩ ይመስለኛል። በሱ ላሳያችሁ እስቲ። አፑ ትንሽ የሚፈጠን ይመስለኛል። ይሄኛው እየገለጥኩኝ ብዙ እንትን ስልባችሁ ሰዓት እንዳልወስድ ማለት ነው ለሌሎቹ መምህራን። በአንደኛ ዜና መዋዕል ከመጀመሪያው ከሁለተኛ ዜና መዋዕል እንጀምር። በሁለተኛ ዜና መዋዕል በምዕራፍ 35 ቁጥር 3 ላይ እንዲህ የሚል ቃል እናገኛለን። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ እስራኤልንም ሁሉ ያስተምሩ ለነበሩ ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ፣ ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት ይላል። ምኑን ታቦት ነው የሚለው? ቅዱሱን ታቦት። ታቦቱ ምን ተባለ? ቅዱስ። ሉክ የተሰራው ከግራር እንጨት ነው። 2 ከድንጋይ ከእብነበረድ የተሰሩ ጽላቶች አሉበት። ታቦቱ ምን ተባለ? ቅዱስ። ልብ በሉ። ካህናተ ሌዋውያን ነው የሚሸከሙት። ተራ ሰው ማንኛውም ሰው ክህነት የሌለው ያውም ከሌዊ ወገን ያልሆነ ያውም ደግሞ ክህነት የሌለው አይነካውም። የእስራኤልን ታቦት ምን ተባለ? ቅዱሱ ታቦት ተባለ። ስለዚህ ታቦቱ ራሱ ይባላል፣ ቅዱስ ይባላል። ሁለተኛ የቤተ መቅደስ መገልገያዎቹ ራሳቸው ምን ይባላሉ? ቅዱስ ይባላሉ። በዚህ በአንደኛ ዜና መዋዕል ምዕራፍ 23 ቁጥር 28 ላይ ስራቸውም የእግዚአብሔርን ቤት በአደባባዩና በየጓዳው ውስጥ ለማገልገል ቅዱሱንም ዕቃ ይላል ሁሉ ለማንጻት ዕቃው ምን ተባለ? ቅዱስ ዕቃ። ነዋየ ቅድሳት ነው። ከዚህ ተነሳ ቤተ ክርስቲያን ከገባ በኋላ ያምደው ነዋዩ ቅዱስ ነው። ሻማ እንገዛለን ወይ ሰርተን እናመጣለን። ለቤተ መቅደስ ገቢ ከሆነ በኋላ ያ ሻማ ምንድን ነው? ቅዱስ። ያ ያመጣነው ጠዋፍ ምንድን ነው? ቅዱስ። ወደ ቤተ መቅደስ የገባ ሁሉ ምንድን ነው? ቅዱስ። ወደ ውጭ ለአገልግሎት አይውልም። ሁሉ ነገር ቤተ መቅደስ የገባ ለቤተ መቅደስ አገልግሎት የዋለ በሙሉ ቅዱስ ነው። ለዚህ ነው ዕቃዎቹን ነው የሚለው አይደል? በዚህ ጋር ቅዱሱንም ዕቃ ይላል። ዕቃው ምን ተባለ? ቅዱስ። ሁለተኛ እግዚአብሔር አምልኮቶች ስሙ እንዲጠራበት የፈቀደበት ቦታ ራሱ ቅዱስ ይባላል። እንኳን መስቀሉ ማለት ነው። ይህንንም መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን በምዕራፍ 10 ቁጥር 18 ላይ እንዲህ የሚል ቃል እናገኛለን። እነሆ ደሙን ወደ መቅደሱ ውስጥ አላገባችሁትም፣ እኔ እንዳዘሱ በቅዱሱ ስፍራ ውስጥ ትበሉ ዘንድ ይገባችሁ ነበር አላቸው። በምኑ ስፍራ ይላል? በቅዱሱ ስፍራ። የስፍራም ቅዱስ አለ። ልብ በሉ። የታቦት ቅዱስ አለ። ዕቃ ነዋየ ቅድሳት ሆኖ ቅዱስ አለ። የስፍራ ደግሞ ቅዱስ አለ። በቅዱሱ ስፍራ ይላል ዘሌዋውያን ምዕራፍ 10 ቁጥር 18። እንኳን ስጋውን የቆረሰበት ደሙን ያፈሰሰበት ዕፀ መስቀሉ ይቅርና ስፍራ ራሱ ቅዱስ ተባለ። ስለዚህ ምን ይባላል ማለት ነው? ስፍራ፣ የተለየ ስፍራ ምን ይባላል? ቅዱስ። ስሙ የሚጠራበት፣ ስብሐተ እግዚአብሔር የሚቀርብበት፣ ነገረ እግዚአብሔር የሚነገርበት ቦታ ቅዱስ ይባላል። ይሄ ሶስተኛው ነው። አራተኛው እግዚአብሔር አምላክ ገቢረ ተአምራትን ልዩ የሆነውን የእርሱን ስራ የሚሰራበትን ቦታ እግዚአብሔር አምላክ የሚለዋል ቅዱስ ይለዋል። ለምሳሌ በዚህ በትንቢተ ሕዝቅኤል በምዕራፍ 20 ቁጥር 40 ላይ እንዲህ ይለናል። ምዕራፍ 20 ቁጥር 40 ላይ በቅዱሱ ተራራዬ ከፍ ባለው በእስራኤል ተራራ ላይ ይላል። በምን ተራራ ነው የሚለው? በቅዱሱ ተራራዬ። ተራራው ምን አለው? ቅዱስ። ያውም ደግሞ ተራራዬ እኮ ነው ያለው እግዚአብሔር። ተራራው አይናገርም፣ ግዕዛን የለውም፣ አይንቀሳቀስም በልዩ ተአምራት ካውሎ በስተቀር። እንደ ሰው አያስብም፣ እንደ ሰው አያይም፣ እንደ ሰው አይሰማም። ተራራው ግን ምን ተባለ? ቅዱስ። ያውም እግዚአብሔር አምላክ በቅዱሱ ተራራዬ ያለ ባለቤትነቱ ለእግዚአብሔር ተሰጥቶ ማለት ነው። በትንቢተ ሕዝቅኤል ምዕራፍ 20 ቁጥር ስንት? 40 ላይ ተራራው ራሱ ቅዱስ ተብሏል። ሁላችን የምናውቀው ደግሞ ፋሚሊየር የሆነ ወርድ አለ አይደለም? በዚህ በሁለተኛ ጴጥሮስ በምዕራፍ 1 ቁጥር 18 ላይ ምንድን ያለን?
ራሱ ጴጥሮስ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን በደብረ ታቦር ጌትነቱን በገለጠ ጊዜ እኛም በቅዱሱ ተራራ ብሎ ተራራው ምን አሉ? ደብረ ታቦርን ቅዱሳን። ተራራው ግዑዝ መሆኑን ጴጥሮስ ሳያውቅ ቀርቶ አለ። በሐዲስ ኪዳንም አለ ለማለት። ሁለተኛ አምስተኛ እግዚአብሔር አምላክ ለቅዱሳን የገባው ቃል ኪዳን ራሱ ምን ይባላል? ቅዱስ ይባላል። ይህን ደግሞ በሉቃስ ወንጌል በምዕራፍ 1 ላይ ቁጥር 72 እንደዚህ የሚል ቃል እናገኛለን። በሉቃስ ወንጌል ምዕራፍ 1 ቁጥር 72 ላይ እንደዚህ ለአባቶቻችን ምሕረት አደረገ ይልና እንደዚህ ለአባቶቻችን ምሕረት አደረገ ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። ለአብርሃም የገባው ቃል ኪዳን ምን ይባላል? ቅዱስ። ከኪዳን ቃል ኪዳን ራሱ ምን ይባላል? ቅዱስ ይባላል። ይሄው ወንጌል እኮ ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 72 እስከ 3 እንደዚህ ለአባቶቻችን ምሕረት አደረገ ካለ በኋላ ለአባታችን ለአብርሃም የማለውን መሐላውን ምኑን ቅዱሱን ኪዳን አሰበ ይላል። ለአብርሃም የገባው ኪዳን ምን ተባለ? ቃል ኪዳን ቅዱስ፣ ልዩ፣ ክቡር ይሆናል። ለቅዱሳን የሚሰጠው ቃል ኪዳን ልዩ፣ ክቡር፣ ቅዱስ ነው። ወንጌል ነው። የመጨረሻው ስድስተኛው ደግሞ ቅባ ቅዱስ ራሱ ምን ይባላል? ቅዱስ ይባላል። ይህንን ራሱ ዮሐንስ ወንጌላዊ በአንደኛ መልእክቱ በምዕራፍ 2 ቁጥር 20 ላይ ምንድን የሚለው? እናንተም ከቅዱሱ ቅባት ተቀብላችኋል ሁሉም ታውቃላችሁ ይላል። ቅዱሱ ቅባት የተባለው ቅዱስ ሜሮ። ከዚህ ምን ብላችኋል? ተቀብላችኋል። ስለዚህ ሜሮ ምን ተባለ? ቅዱስ፣ ልዩ ነው። ይሄ ተራ ቅባት አይደለም። ስለዚህ በቤተክርስቲያናችን ይሄ አይነት ትምህርት እንዳለ ልዩ ክቡር መሆኑን ልንረዳና ልናውቅ ይገባል ለማለት ያክል ነው። እንግዲህ ይሄ ካልን እስቲ ከቀደምት አባቶቻችን ደግሞ ስለ መስቀል ያስተማሩ፣ ስለ መስቀል የሰበኩ፣ ስለ ቅዱስ መስቀሉ የተናገሩ አበው አሉ ወይስ የሉ ለሚል ሰው በጣም ብዙ የቤተክርስቲያናችን ቀደምት አባቶቻችን አሉ። ስለዚህ በጣም የሚመሰከሩ ያስተማሩ ጭምር ማለት ነው። የመጀመሪያው ምናየው አትናቴዎስን ነው። ላይቭ ላይ እናድርገውና እያየነው እንድንማማር ማለት ነው። ይሄ ኒው አድቨርት ላይ ያለ ነው። ምንም የሚከብድ ነገር የለውም። ይሄ ዘላይፍ ኦፍ አንቶኒ ነው። ገድለ እንጦንስ ማለት ነው። የጻፈው አትናቴዎስ ነው። በዚህ አጋጣሚ ፕሮቴስታንቶች በጣም አባታችን ነው ብለው የሚናገሩት ማለት ነው። እንግዲህ ገድለ እንጦንስን የጻፈው አትናቴዎስ ነው። ዘላይፍ ኦፍ አንቶኒ ማለት ነው። እዚህ መጽሐፍ ላይ አትናቴዎስ በጣም ግሩም በሚሆን መንገድ ሲገልጽ የክርስቶስ መስቀል ባለበት ሁሉ ይላል። በጣም የሚገርም ነው። የክርስቶስ መስቀል ባለበት ሁሉ አጋንንት፣ ምንም አይነት መናፍስት ፈጽመው ምን አይሉም ይላል፣ አይደርሱም ይላል። በጣም ነው የሚገርመው። እርሱ ባለበት ምንም አይደርሱም። ፓራግራፍ 78 ላይ ማለት but we by the mention of Christ crucified but all demons to flight ምንም አይነት ነገር አጋንንት፣ ድኩም የሆኑ ጥንቆላ ሁሉ ኃይል የለውም ይልና where the sign of the cross is ይላል። የመስቀል ምልክት ባለበት magic is weak ነገር ጥንቆላም ነው፣ ድኩም ነው፣ ምን የለውም፣ ኃይል የለውም፣ no strength ይላል። ፓራግራፍ 78 ላይ ዘላይፍ ኦፍ አንቶኒ ፕሮቴስታንቱ ዓለም አባታችን አትናቴዎስ ብሎ የሚናገሩት። ምክንያቱም በፕሮቴስታንቱ ዓለም አትናቴዎስ አባታችን ነው ተብሎ ይነገራል። የምታውቁት ነው እናንተ። እንዲህ ያልሰማ ሰው ያለ ብዬ አላምንም። በዚህ በኩል ማለት ነው ብዙ ሰዎች የአትናቴዎስን ጉዳይ በምናነሳበት ጊዜ እንዴ 66 መጽሐፍ ቅዱስ ለምን ትቀበላላችሁ ስትሏቸው እንዴ አትናቴዎስ አባታችን ይላሉ። እውነት አትናቴዎስ አባታቸው ነው? አትናቴዎስ አባታቸው ከሆነ የአትናቴዎስን ትምህርት ይቀበሉታል ወይ? አትናቴዎስ የተናገረው መማር፣ አትናቴዎስ የተናገረው መቀበል ግድ ስለሚል ማለት እስቲ አትናቴዎስን ለምን እንዳስነሳሁትና የአትናቴዎስን ነገር ከፕሮቴስታንቶች ጋር ለምን እንዳገናኘ ነው ማሳያ አላቅርብ። ምክንያቱም አንዳንድ ሰዎች የአትናቴዎስን ትምህርት ምን ይቀበሉታልና ምን ያስቡበታልና ብሎ ስለሚናገር በዚህ በራሳቸው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ዘንድ በካውንስላቸው ላይ አትናቴዎስን ጠቅሰውት እናገኛለን። በጣም ነው የሚገርማችሁ። ድፍረታቸው ጥግ ራሱ አንዳንድ ጊዜ ግርም ነው የሚላችሁ። ለምን እንደተቀበሉት ለምን ከራሳቸው ትምህርት ውስጥ እንደከተቱት ባናውቅም ቅሉ የአትናቴዎስን ትምህርትና የአትናቴዎስን ሐዋርያዊ አስተምሮን እነሱ አክሴፕት አድርገው እንደሚቀበሉ አድርገው አቅርበውታል ማለት ነው። እኔ አሁን እንመልከተው።
ይሄ ነው የኢትዮጵያ ወንጌል አማኞች ክርስቲያኖች ካውንስል መተዳደሪያ ደንባቸውን። ይሄ በዚህ መተዳደሪያ ደንብ ላይ ጥቅምት 2014 ላይ አዲስ አበባ ኢትዮጵያ በሚለው ላይ እዚህ ጋር ስትመለከቱ ወደ ገጽ 27 ላይ ከዛ ደግሞ እነማን እንደሚቀላቀሉበት እነማን ውስጡ እዚህ እንዳሉ ይናገራል እና ለምን ምን እንደሚቀበሉ ያስቀምጣል እዚህ ጋር ማለት ነው። እና እንደው ላሳያችሁ የተወሰነው ነጥብ ማለት ነው። እዚህ ባለፈው ዕለት አስቀምጣል። ትዝ ይላችኋል። እዚህ ጋር ምንድን ያሉት እዚህ ጋር አዕማደ እምነቶች ላይ ይሄ ገጽ 10 ላይ አዕማደ እምነቶች እና ምን ይላል መሰላችሁ? የካውንስሉ የእምነት መሰረት ይላል። እንግዲህ እነዚህ ወንጌል አማኞች በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያዊቱ የሐዋርያት ቤተክርስቲያን እምነት ነው። እንግዲህ እነሱ አሁን እንደሚያስቡት የመጀመሪያዊቱ የሐዋርያት ቤተክርስቲያን ነው። እሺ፣ ስለዚህ ይላል የወንጌል አማኞች ጥንታውያኑ ታሪካውያኑ የቤተክርስቲያን ጉባኤያት ያወጧቸውን የማንን የሐዋርያት የኒቅያ የአትናቴዎስና የኬልቄዶን የእምነት መገለጫዎች ተቀብለው በየዘመኑ በየተነሱ ተሐድሳውያን ወደ ቀደመው መጽሐፍ ቅዱሳዊ እምነትና አስተምሮ ለመመለስ ያደረጉትን ጥረቶች አካተው የቆሙ ናቸው። ሉክ አሁን እነዚህ ሰዎች የኬልቄዶንን ጉባኤ ተቀብለው ጉባኤ ከለባት ጉባኤ አብደን ምለውን ተቀብለው ከእነዚህ ሰዎች ጋር ስለ ገድልና ስለ ድርሳን ማውራት አለብን። አንድ ሰው ክሌ ባህሪ ካለ በኋላ ምንታዌ ካመነ በኋላ ዱዋሊዝም ካመነ በኋላ ስለ ስዕላት ብናወራ ስለ ገድላት ብናወራ ስለ ድርሳናት ብናወራ ስለ ተአምራት መጽሐፍት ብናወራ ምን ጥቅም አለው? የሚቀበሉት እነማን ነው? የሐዋርያትን፣ የኒቅያን፣ የአትናቴዎስን። አሁን የፈለግኳት እችን ነው። ገጽ ስንት ላይ ነው ያለው? 10 ላይ። የአትናቴዎስ የሚቀበሉ ከሆነ ነው ጥያቄ። አሁን ወደዚህ እናመጣቸዋል። የአትናቴዎስ ምጥቃ አትናቴዎስ እኮ እንደዚህ ነው የሚለው የመስቀል አርማ ምልክት ባለበት ሁሉ አጋንንት ሁሉ ድኩም ነው ብሎ ይናገራል። ይህን ይቀበሉታል ወይ? ከዚህ ፓራግራፍ 80 ደግሞ ዝቅ ይላል። በጣም የሚገርም ነው የአትናቴዎስ ደግሞ ንግግሩ ማለት። በነገራችን ላይ ዘላይፍ ኦፍ አንቶኒ ወደ አማርኛ ስለተረጎመ ማለት ነው ሁላችሁም ኦርቶዶክሳውያን ገድለ እንጦንስን ማንበብ ማለት ነው። ሌላ ነገር አይደለም። ይሄ አዲስ ነገር የነገርናችሁ እንዳይመስላችሁ ማለት ነው። በቃ ብታነቡት ብዙ ነገር እውቀት ታገኙበታላችሁ ሁላችሁ ማለት ነው። ለሁሉም ክርስቲያን እንደው እንደ ፕሪስክሪፕሽን ልበለው በጣም የሚጠቅም ነገር ስለሆነ እሺ፣ በደንብ ተመልከቱ ምን እንደሚል እዚህ ጋር ደግሞ ፓራግራፍ 80 ላይ ማለት ነው። እዚህ ጋር ማለት ነው ሳይን አማትም ማለቱ ነው፣ አቲቭ ነው። the sufferers 2 or 3 times with the sign of the cross ይላል። በክርስቶስ መስቀል 3 ጊዜ ምን በል አማትብ እኛ እንቀበለዋለን የሚሉ ሰዎች እኛ እና አትናቴዎስን ትምህርታችን የሚሉ ሰዎች እውነት በስመ ሥላሴ ያማትባሉ ነው ወይ ነው ጥያቄ? ይደረጋል ወይ ነው? የለም አይደል? ሪያሊቲ እሱ ነው። የፓራግራፍ 80 ነው። ግን ምን ተብሎ ነው የሚነገረው? አትናቴዎስ አባታችን። ይሄ ምን አክል ቀልድና ጨዋታ እንደሆነ በዚህ አጋጣሚ እንድትረዱ ነው። እንግዲህ አሁን ይህንን ሁሉ ማስረጃዎች ማቅረብ ለምንድን ነው ያስፈልገን? እነሱ ይቀበሉታል አይቀበሉት ምናምን ብለን ለመጫወት ፈልገን ሳይሆን ምን ያክል እንኳን ከአባቶች ትምህርት የራቁ መሆናቸው እንረዳለን። ይሄ አንደኛው ነው። ሁለተኛው ደግሞ በጣም የምንመለከተው ደግሞ በተለይ አሁን በጣም የኤፍሬም ሶሪያዊ ነው። መጀመሪያ ኢንታን ብናየው ጥሩ ነው። የዮሐንስ አፈወርቅ ሆሚሊ 54 ላይ የማቴዎስ ወንጌልን በተረጎመ ድርሳኑ ማለት ነው። ሆሚሊ 54 ላይ እንዲህ የሚል ቃል አለው። እንግዲህ አባ ማን ነው እንትና ይመስለኛል መምህር ገብረ እግዚአብሔር ኪዳ አይ ቲንክ የማቴዎስ ወንጌልን የቅዱስ ዮሐንስ አፈወርቅን እየተረጎመን ያለው አይደል? በአማርኛ የተወሰኑ ክፍሎችን የተረጎመ ይመስለኛል። ግን ምን እንደሚል እንየው። ዮሐንስ አፈወርቅ እንደሚል ሆሚሊ 54 ነው እንዳትረሱ። ሆሚሊ 54 ላይ የማቴዎስ ወንጌል ሲተረጉም when you sign yourselves fill your forehead with all courage make your soul free ይላል። ሁል ጊዜ ራስህን ስታማትብ የመስቀሉን ዓላማ ሁል ጊዜ አስብ፣ ከዛ ቁጣንና ክፉ ምኞቶችን ሁሉ አርቅ። ራስህን በስመ ሥላሴ በግንባር ስታማትብ በፍጹም ጥባት እንዲህ ስታደርግ ነፍስ አርነት ትወጣለች። ሜክ ዩር ሶል ፍሪ ነው የሚል
ነፍስ አርነት ትወጣለች። ከኃጢአት፣ ከዲያብሎስ፣ ከክፋት ሁሉ ግዛት ነፃ ትወጣለች ይላል። በጣም ነው የሚገርመው። በምን ስታማተብ? በስመ ሥላሴ። በማን? በመስቀሉ። ማን ነው መስቀሉ? እንጨት ነው ታዲያ ብሎ ያጣጣለ አባት። የሚከበር እጽ የለም፣ የሚከበር እንጨት የለም ብሎ የተናገረበት ማን ነው? እንደውም በምታማትብበት ጊዜ ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። እኛ ትምህርታችን ይሄን ከአቦ ያገኘ ነው። ኤፍሬም ሶራይ ደግሞ እንመልከተው። እሱ ደግሞ ይገርማል። ዊዝ ሳይን ኦፍ ዘ ሊቪንግ ክሮስ ይላል። በሕያው በሆነው በመስቀሉ ሁል ጊዜ አማትብ የኔ ልጅ ሆይ ይላል። ማይሰን ከቤት ስትወጣ ፍሮም ዘ ዶር ኦፍ ዩር ሃውስ በስመ ሥላሴ አማትብ። ወይዘር ኢን ኢቲንግ ኦር ኢን ድሪንኪንግ፣ በምትበላበት በምትጠጣበት። ወይዘር ኢን ስሊፒንግ ኦር ኢን ዎኪንግ። አይታችሁ በምትበላበት በምትጠጣበት፣ ስትሄድ ስተኛ ሁሉ አማትብ። ወይዘር ኢን ዩር ሃውስ ኦር ኦን ዘ ሮድ፣ በመንገድ ላይ ሁን ቤት ውስጥም ቁጭ በል፣ በሄድክበት ሁሉ አማትብ። ይህን የተናገረው ማለት ነው ኤፍሬም ሶርያዊ። ምን የሚለው መጽሐፉ ላይ ይኸው ኤፍሬም ሲሪያን ኒው አድቨርት ላይ አለላችሁ። ኤፍሬም ሶርያዊ የስንተኛው መቶ ክፍለ ዘመን አባት? የአራተኛው መቶ ክፍለ ዘመን አባት። ስትወጣ ስትገባ፣ ስተኛ ስትነሳ፣ ከቤት ስትወጣም ወደ ቤትም ስትገባ፣ በመንገድ ላይ ያለ ስተኛም ሁሉ በሁሉ ነገር ላይ ምንም ነገር ከማድረግ በፊት አማትብ። ይሄ ደብተራ ነው። ይሄ ብዙ ጊዜ የቤተክርስቲያናችንን ትምህርት ከአበው ከቀደምት አባቶቻችን መቅዳት ያለብን ለዚህ ነው። ያውም እነዚህ ከአራተኛው ክፍለ ዘመን የነበሩ አባቶች ምንጮች ሊጠቀስ ነው። እዚህ በስመ ሥላሴ ማማተብ ስትገባ፣ ስትወጣ፣ ስተኛ። ጠርጥሎስ እንዲህ ነው የሚለው ተርቱሊያን የካርቴጆስ ስነ መለኮት ሊቅም ሲያነሳ እንደዚሁ የደጋገመ ያነሳል። እስቲ ይህንን በዚህ ልክ እንደው የተወሰነ መንገዱን ካየን እስቲ ደግሞ ከምስራቃውያን ደግሞ እንመልከት። እስቲ ይታያቸዋል። ምስራቃውያን ይሄ ብዙ ጊዜ ስንጠቅሰው ትሰማላችሁ። ለምንድን ነው ይሄን ማንሳት ያስፈለገ? አጅሬው ያ ሜሎስ የሚባለው ሰውዬ ኦርቶዶክሳዊ እሳቤ ያለው መጽሐፍ ብሎ ስለሚፎክርበት ኦርቶዶክሳዊ እሳቤ ያለው መጽሐፍ ምን እንደሚል እስቲ እንመልከት። በጣም የሚገርም ማለት ነው። ይህ መጽሐፍ ስንመለከት ፔጅ 92 ላይ እንደዚህ ይለናል። በነገራችን ላይ ለአብርሃም የተገለጹ ሶስት ሰዎች ሥላሴ ናቸው። ባለፈው ያሳየነው ይሄ እዚህ ላይ አለ። ስዕል ጣዖት ነው ለሚሉ ሰዎች ማለት። እችን ደግሞ አንድ ፔጅ ገለጥ ስታደርጉ ደግሞ ማን ይሄ? ዘ ፕሮፌት ኤንድ ኪንግ ዴቪድ፣ ልበ አምላክ ዳዊት። ስዕል ጣዖት ከሆነ እዚህ መጽሐፋቸው ላይ እኮ ነው ያለው። ኤኒሃው አሁን ወደ ርዕሴ ልግባና እንደው የእንትኑን የጥላቻውን ጥግ ምን ያክል ከማገር እርስ በርስ እንደሚላተም እንታየው ነው። እሺ እዚህ ጋር ይሄን ያብራራል። በተለይ ብዙ ሰዎች በላይ በሰማይ ካለው በታችን በምድርም ካለው የተቀረጸ ምስል አንተ አታድርግ የሚለውን ቃል እንዴት ሚስ ፕሬዘንት እንደሚያደርጉ ሲናገር many people have been taught that the second of the 10 commandments prohibit icons ይላል። ብዙ ሰዎች ሁለተኛዋ የአስርቱ ትእዛዛት ሕግ ስዕልን እንደሚቃወም አድርገው ይናገራሉ። በላይ በሰማይ ያለው በታችን ምድርም ያለው የሚለው ይላል። however ይላል if correct ይላል ቢሆንም ግን ትክክል ከሆነ all artistic representation of anything would be forbidden፣ ማንኛውም አይነት የጥበብ ስራዎች በሙሉ መከልከል አለባቸው ማለት ነው። ትክክል ከሆነ ይሄ በላይ በሰማይ ያለው በታችን ምድርም ያለው ሁለተኛው ትእዛዝ ስዕልን የሚከለክል የሚያወግዝ ከሆነ ነው የሚለው። በጣም የሚገርም እኮ ነው። እኛ የነገርናቸው አይመስል አጻጻፋቸው ራሱ ኢሜጅ ኤንድ ኢማጂነሪ በሚለው ፔጅ ይሄ ነው። ከዛ በእኛ ቤተክርስቲያን ታውቃላችኋል ሉቃስ ወንጌል ላይ ስል እንደሳለ አኮርዲንግ ቱ ትራዲሽን ይላል። ዝቅላችሁ ሴንት ሉክ ዘ ኢቫንጀሊስት ሃቭ አት ሊስት 3 icons of Christ and his mother። ሉቃስ ወንጌላዊ ቢያንስ እንኳን 3 የሆኑ የክርስቶስና የእናቱ የድንግል ማርያም ሰልስሏል። የሚናገረው ይሄንን ነው።
ምኑን ከምን ጋር እንደሚያገናኝ በዚህ አጋጣሚ ጥላቻ ምን ጥግ ሊሄድ እንደሚችል ሰዎች በደንብ አክትከው የቤተክርስቲያንን ትምህርት ላልተገባ ዓላማ ሲጠቀሙት ምን ሊሆን እንደሚችል በዚህ አጋጣሚ እንረዳለን። ከዛ የሚገርማችሁ እዚህ በሐዲስ ኪዳን ላይ ደግሞ እንደው እያለፍነው እንድንሄድ ከፈለጋችሁ ይሄ አሁን ሶስቱ ህፃናት ቅዱስ ገብርኤል ሲያድናቸው የሚያሳይ ነው። ፔጅ ስንት ላይ ነው? የ482 ነው 483 ላይ ማለት እኛ አናንያ አዛርያ ሚሳኤል ናቸው። ይሄ የገቡበት እሳት ትሆን ነው፣ የእሳቱ ዲን ነው። እዚህ ጋር ሊቀ መላኩ ቅዱስ ገብርኤል መጥቶ ሲያድናቸው የሚናገር ስዕል ነው። የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። ፎቶ ያነሳ ሰው አለ? ካሜራማን ኖሮ ነው? ያውም እኮ ይሄ በምናቸው ይህን ስዕል ያስቀምጡት ዘወትር ስትሪዮ ለተባለው መጽሐፋቸው። ከዛ ደግሞ እዚህ ጋር አለፍ ስታደርጉ ደግሞ የመድኃኔዓለም ኢየሱስ ክርስቶስ አለ እና ከማን ጋር እንደሚጋጩ ጭምርም እንድታውቁት ነው። የሉቃስ ወንጌል 1:18ን 48ን እንዴት እንደተረጉመው ነው። ይሄ ዮሐንስ መጥምቅ ነው። እዚህ ጋር ዮሐንስ መጥምቆ የሚሰብክበት ጊዜ እዚህ ጋር አንገቱ ተቆርጦ እዚህ ጋር ይታያችሁ ዮሐንስ አንገት፣ እዚህ ጋር ደግሞ ጌታችን ሲያጠምቀው በደ ዮሐንስ፣ መንፈስ ቅዱስ በርግብ አምሳል፣ ወልድ በተለየ አካሉ ሲጠመቅ፣ ዮሐንስ ሲያጠምቀው፣ መላእክት ልብስ ሊያለብሱት ይህ ስዕል ነው። ያው የሚለው ዘባፕቲዝም ኦፍ ክራይስት ነው የሚለው እና የሉቃስ ወንጌል 1:48 እዚሁ አሁን እንግዲህ ሌላ ስዕል አለመነመጥ። ይሄ ደግሞ የደብረ ታቦሩ ነው። ሙሴና ኤልያስ ተመልከቷቸው። እዚህ ጋር ክርስቶስ ጌትነቱን እየገለጠ ሶስቱ ደቀ መዛሙርት ፍግ ብሎ መውደቃቸው፣ ሶስት ዳስ በዚህ እንስራ እንዳሉ ጴጥሮስ፣ ዮሐንስ እና ያዕቆብ ሶስቱ አዕማደ ሐዋርያት አሉ። ጴጥሮስና ዮሐንስ እዚህ ጋር አሉ። እዚህ ጋር ደግሞ ጌታችን፣ እዚህ ጋር ደግሞ አለፍ ስትሉ ደግሞ ትንሣኤው። ስዕል ጣዖት ነው የሚሉ ሰዎች ምን ያክል ከምን ደግሞ ይህን መጽሐፍ ደግሞ እነሱ እጅ መግባቱ እኮ ነው የሚገርመው። ማለት ይህንን እንደ ኩራት መጥቀሳቸው ኦርቶዶክሳዊ እሳቤ ያለው መጽሐፍ እስቲ እንየው ምን እንደሚል። ማለት ኦርቶዶክሳዊ እሳቤ ያለው የሚለው የሉቃስ ወንጌል ምዕራፍ 1 ቁጥር 48 ሲተረጉም ልብ ብላችሁ በደንብ ስሙ። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ሲተረጉም እንዴት ባለው መንገድ እዚህ ጋር እንደተረጉመ ይሄ እንደውም ሜሪ ይልና እዚህ ጋር ይላል። የሉቃስ ወንጌል 1:48 እነሆ ከዛሬ ጀምሮ ምን ይሉኛል ትውልድ ሁሉ ምን ይሉኛል የሚለው ብፅዕት ይሉኛል የሚለው ተመልከቱ። እዚህ ጋር እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይላል። አሁን እችን በተመለከተ እንደው ምን እንደሚል ተመልከቱ። እዚህ ጋር ዜርፎር ይላል ዘ ኦርቶዶክስ ቸርች ኦርቶዶክሳዊት ቤተክርስቲያን ሆነርስ ማንን? ሜሪ ማርያምን ታከብራለች። በምን? ኢን አይከንስ በስዕላት፣ ሃይመንስ በመዝሙራት ኤንድ ስፔሻል ፌስትስ ዴይ በምን? በልዩ በዓላቶቿ። አይታችኋል? ኦርቶዶክስ ቤተክርስቲያን ነው የሚለው። ማርያምን ማክበር ማለት ምን ማለት ነው? ሆነር ሜሪስ ነው። ሆነርስ ሜሪ ኢን አይከንስ ሃይመንስ ኤንድ ስፔሻል ፌስትስ። በዚህ አጋጣሚ ድንግል ማርያም በምን? በስዕላቶቿ። ከእንደገናስ ምስለ ፍቁር ወልደው አላት። ይከነ ምሕረት ስዕል አለ። ስትሰድር ከልጇ ጋር ልጇን ወልዳ በከብቶች ወረት በዝማሬ ሃይመንስ ከነ በልዩ በዓላቶቿ እናከብራለን። ማክበር ብቻ ነው እንዲህ እርሷን ጭምር ከልጇ ከወዳጇ ታማልድ ዘንድ እንለምናታለን ይላል። ቱ ኢንተርሲድ ዊዝ ሄር ሰን ኦን አወር ቢሃፍ ይላል። አይገርም? ከልጇ ከወዳጇ ታማልድ ዘንድ እሷን ጠይቃታለን። ያ ብቻ አይደለም። ዊ አስክ ሄር። በዚህ አጋጣሚ ለፍጡር ይጸልያሉ የሚሉ ሰዎች ነው ዊ አስክ ሄር ነው የሚለው። ለምን? አስ ዘ ፈርስት ቢሊቨር ኤንድ ዘ ማዘር ኦፍ ዘ ቸርች፣ የመጀመሪያቷ አማኒት የቤተ ክርስቲያን እናት። ለምን ደሞ ጠይቃት? ፎር ጋይዳንስ ኤንድ ፕሮቴክሽን፣ እንድትጠብቀንና እንድትራዳን እንድትመራን፣ ለመንግስት ሰማያት ወደ መንግስት መርታ የምታገባ አይደለም። ጋይዳንስ ኤንድ ፕሮቴክሽን የሚለው ከዛስ በጣም የሚገርመው ሲያጠራው ደግሞ ዊ ቬኔሬት ሄር፣ እሷን እናከብራታለን። በት ዊ ዱ ኖት ወርሺፕ ሄር፣ እሷን ግን አናመልካት። ፕሮቴስታንቱ ዓለም ግራ የገባው ይሄ ነው። እርሷን እዚህ ጋር እንጠይቃታለን ስላለ ዊ አስክ ሄር ስላለ እርሷን እናመልካለን ማለት አይደለም። ከልጇ ከወዳጇ እንድታማት ቱ ኢንተርሲድ ነው የሚለው ዊዝ ሄር ሰን ኦን አወር ቢሃፍ።
ስለኛ ወደ ልጇ ወደ ክርስቶስ ታማልደን ዘንድ ነው የሚለው። ይሄ ደብተራ ጽሑፍ ነው። ከዛም ይላል ዊ ቬኔሬት ሄር፣ እሷ እናከብራታለን። በት ዊ ዱ ኖት ወርሺፕ ሄር፣ አናመልካት። ምናመልከው ማንን ነው? ፎር ወርሺፕ ቢሎንግስ ቱ ጋድ አሎን። የምናመልከው ማ ብቻ ነው? እግዚአብሔርን ብቻ ነው። መመለክ የሚገባው እግዚአብሔር ብቻ ነው። ይሄ ነው እንግዲህ የምስራቅ ኦርቶዶክስ መጽሐፍ ቅዱስ ማብራሪያ። ይሄ ነው ቃሉ የሚናገረው። መላትም ከሆነ ከዚህ ጋር እሺ። በጣም የሚገርማችሁ እዚሁ መጽሐፍ ላይ ቮካብለሪ ሲያመጣ የቃላት ፍቾቹ እንደዚህ ሲያስቀምጥ በጣም ግሩም በሆነ መንገድ ያስቀምጣል። እዚያው ገጽ 182 ላይ አይከን ይላል። እዚህ ጋር አይከን ማለት ምን ማለት ራሱ ትራንስሌትድ ግሪክ ወርድ ሚኒንግ ኢሜጅ ይላል። በቃ የግሪክ ቃል ነው ኢሜጅ፣ ስዕል፣ ምስል ማለት ነው። ከዛ እንግዲህ እግዚአብሔር አምላክ እንደምታውቁት ስዕል አለ፣ የክርስቶስ ስዕል አለ፣ የቅዱሳኑም ስዕል አለ እንደምታውቁ ማለት ነው። ከዛ እዚህ ጋር የሚለው ይናገራል ኦርቶዶክስ ክርስቲያንስ ወርሺፕ ማን ነው? ኦርቶዶክስ ክርስቲያን ሆነር ኦር ቬኔሬት አይከንስ። ኦርቶዶክሳዊ ክርስቲያኖች ምን እናከብራለን? ለስዕል ክብር እንሰጣለን፣ ስዕል እናከብራለን፣ ቅዱሳት ስዕላት። በት ኔቨር ወርሺፕ ዘም። አይገርም? ኔቨር ወርሺፕ ዘም፣ እያመለክናቸው ግን አይደለም። ፎር ወርሺፕ ኢዝ ዲዩ ዘ ሆሊ ትሪኒቲ አለውን። የምናመልከው አምልኮ የምንሰጠው ለቅድስት ሥላሴ ብቻ ነው ይልና በጣም የሚገርማችሁ የምናከብረው ማን ነው? ባለፈው መምህር በረከት ሲያስተምሩ ያስተዋለ ሰው ካለ ዘ ሆነር ጊቨን ቱ አይከንስ ፓስስ ኦን ዘ ዋን ሪፕሬዘንትድ ኦን ዘ አይከን። ለስዕሉ ባለቤት ነው። በስዕለ ጊዮርጊስ ስንጸልይ ለሰማዕቱ ቅዱስ ጊዮርጊስ የጸለይን ነው። ለስዕሉ ባለቤት ነው። ዘ ሆነር ጊቨን ቱ አይከንስ ፓስስ ነው የሚለው ኦን ቱ ዘ ዋን ሪፕሬዘንትድ ኦን ዘ አይከን። በጣም የሚገርመው ይሄ ነው። ታዲያ ዝቅ ስትሉ እዚህ ጋር ሚራክል ደግሞ የሚላል ተአምር። ታዲያ ምንድን ነው? ከተፈጥሮ ሕግ ውጭ የሆነ እግዚአብሔር የሚያደርገው ተአምር አንድ፣ ቅዱሳን ሐዋርያት ደግሞ በክርስቶስ ኃይል የሚያደርጉት ተአምር ነው ይልና ወደ ምንፈልጋት ነጥብ እንግባ። ሂሊንግስ ይል ይፈውሳሉ። ዊፒንግ አይከንስ ስዕላት ያለቅሳሉ፣ በተአምራት ማለት ነው። አይገርም? እዚህ ጋር ይፈውሳሉ ይልና ዊፒንግ አይከንስ ነው የሚለው እና በሶሪያ እንደታየው እንደምታውቁት፣ በግብፅ እንደታየው ባለፈው በስዕል እንዳሳየናችሁ፣ አቴንስ ግሪክ ላይ ደግሞ ምስለ ፍቁር ወልዳ 7 ወር ሙሉ ስታለቅስ፣ እንደው በግብፅማ የሚገርም ነው። ከእመቤታችን ከኪዳነ ምሕረት ስዕል ላይ የሚወጣው እንባዋ እንደ ቅባ ቅዱስ ዊፒንግ አይከንስ ይላል። ይሄ ምንድን ነው? ሚራክል ገጽ 1783 የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ። ይሄ የእኛ ቤተክርስቲያን ትምህርት ምን እንደምታስተምር፣ ምን እንደምትናገር፣ ስዕል እንደማታመልክ፣ ክብር ለማን እንደምንሰጥ በግልጽ ቤተክርስቲያን ትምህርቷ ምን እንደሆነ፣ ድንግል ማርያምን ስንማጸናት ድንግል ማርያምን እያመለክናት እንዳልሆነ ይሄ የቤተክርስቲያናችን ኩልል ያለና በጣም ጥርት ያለ ትምህርት መሆኑን እንረዳለን። እሺ አሁን ዛሬ መስቀሉም ስለሆነ አንድ መሰረታዊ ጉዳይ እናንሳ። ከዚህ ጋር ተያይዞ ማለት በጣም የሚገርማችሁ የመጽሐፍ ምን ጠቅሷል መሰላችሁ? ከመጽሐፈ ጥበብ ጠቅሷል። ከዚህ እንደው ግሩም ነው ነው መጽሐፈ ጥበብ ላይ ይታያችኋል። እዚህ መጽሐፈ ጥበብ ምዕራፍ 15 ቁጥር 4 ላይ አለ የሰው ጥበብ የሚሆን በጣዖት ክፉ ልቦና አያስተንምና ይኸውም የሌለው ጌጥ ያለው ድካም ነው። ቀለም በመቀባት መልካቸው የሚለዋውጥ የሰው ስራ የሚሆን ወዶ ይመጣ ዘንድ አላዋቂን ሰው መልካቸው የሚስበው አያስተንምና፣ ነገር ግን ነፍስ መንቀሳቀስ የሌለው ምውት ጣዖትን ይወዳል። ብዙ ጊዜ የማያስተውል ሰው አይን እያለው የማይ ጆሮ እያለው የማይሰማውን ጣዖትን ነገር ይወዳል፣ መፍቅሬ ጣዖት ይሆናል እያለ ያስቀምጣል። በጣም የሚገርመው ይህ መጽሐፍ ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ይህንኑ መጽሐፍ አካቶ ሜንሽን አድርጎ እናገኛለን።
ለምን መሰላችሁ? አንዱ ይሄን መጽሐፍ እነሱ መያዝና ራሳቸውን ሐሳብ እንደሚደግፍ አድርጎ መቀበል የለባቸው ምንለው እዚህ መጽሐፍ ላይ መጽሐፈ መቃቢያን አለ፣ አንደኛ፣ ሁለተኛ አለ፣ ሶስተኛ አለ፣ መጽሐፈ ጦቢት አለ፣ መጽሐፈ ዮዲት አለ፣ ጥበበ ሰለሞን አለ፣ አሁን የጠቀስነው ዊዝደም ኦፍ ሰለሞን አለ፣ መጽሐፈ ሲራክ ጭምር አለ። እንደው እግዚአብሔር ያሳያችሁ ሰው በምን ግራውንድ በምን እሳቤ ይሄን መጽሐፍ ሊጠቅስ ይችላል? ይኸውም ፕሮቴስታንቱ ነው። አንደኛ መቃቢያን፣ ሁለተኛ መቃቢያን፣ ሶስተኛ መቃቢያን ይቀበላሉ። መጽሐፈ ዮዲትን ይቀበላሉ። መጽሐፈ ጦቢትን ይቀበላሉ። በጣም የሚገርመው መጽሐፈ ባሮክን ይጠቀማሉ። መጽሐፈ ጥበብን፣ መጽሐፈ ሲራክን ይቀበሉታል። ይሄ መጽሐፍ እኮ ሁሉ እኮ ይዟል። ማይቀበሉት ከሆነ ይህን መጽሐፍ መጥቀስ ነውር ነው በአጭሩ። አሁን እኛ የምንፈልጋትን ከመጽሐፈ ጥበብ እንዴት አድርጎ እንደገለጸ ላሳያችሁ። በጣም የሚገርም ነገር አድርጎ የገለጸው ከመጽሐፈ ጥበብ ሜንሽን አድርጎ ይሄ መጽሐፍ ይጠቅሳል። ገጽ 910 ላይ እዚህ ጋር እንደምትመለከቱት ዊዝደም ኦፍ ሰለሞን ይልና እዚህ ፉት ኖት ላይ ከስር ላይ ይጽፋል። እዚህ ጋር ምን ይላል መሰላችሁ? በጣም የሚገርማችሁ አይዶልስ አር ኢቪል ኢሜጅ ይላል። ጣዖታት ክፉ ምስሎች ናቸው። ይለያያል ማለት ነው። ታቦትና ጣዖት ይለያያል። አይዶልስ አር ኢቪል ኢሜጅ ነው የሚለው አያችሁ። የመጽሐፈ ጥበብን ምዕራፍ 14 ምዕራፍ 15 ቁጥር 4 እስከ 19 ቅድም የጠቀስኩላችሁ። ስዕላትስ ሆሊ ኢሜጅስ አር አይከንስ ሆሊ ኢሜጅስ ኦር አይከንስ ሰቻስ በደንብ ስሙ። ቅዱሳት ስዕላት አያችሁ፣ ሆሊ ነው የሚላቸው ቅዱሳት ስዕላት ሰቻስ ዘክሮስ። እስቲ ሁላችሁም በሉ ቅዱሳት ስዕላት አንዱ ምንድን ነው? መስቀል ኤንድ ኢሜጅ ኦፍ ክራይስት የክርስቶስ ስዕላት ኤንድ ሂዝ ሊቪንግ ሴንትስ የእርሱ የሆኑ የክርስቶስ የሆኑ ሕያዋን ቅዱሳን ስዕሎች ሄልፕ ኪፕ አስ ፍሮም አይዶልስ። ቅዱስ መስቀሉ የክርስቶስ ስዕል የቅዱሳኑ ስዕል እኛን ከጣዖት ይጠብቀናል ይላል። የእግዚአብሔር ስሙ የተመሰገነ ይሁን። ገጽ 910 ላይ በጣም የሚገርም ነው። ሆሊ ኢሜጅ ኦር አይከንስ ይልና ሰቻስ ይላል። እነማን ነው የሚባሉት እነዚህ? ዘክሮስ ኤንድ ኢሜጅ ኦፍ ክራይስት ኤንድ ሂዝ ሊቪንግ ሴንትስ ሄልፕ ኪፕ አስ ፍሮም ምን አይዶል። ስለዚህ ስዕላት ጣዖት ሳይሆኑ እኛን ከጣዖት የሚጠብቁ ናቸው። አይገርም? እኛ ጻፉ ያልናቸው አይመስልም? ደግሞ ብለው ደግሞ ይህን መጽሐፍ ይዞ ደግሞ ልክ የራስን ሐሳብ እንደሚያስተጋባ የራስ ሐሳብ በውስጥ እንዳለው እንደውም ኦርቶዶክሶች እንዳፈነገጥን አድርጎ ለማቅረብ ይሞክራሉ። በጣም የሚገርመው እዚህ ጋር ደግሞ የሉቃስ ወንጌልን ሲተረጉም ምዕራፍ 2 ቁጥር 7 ላይ በኩር ልጇን ወለደች የሚለውን በኩር ልጅ የሚለውን ሲተነትን እዚህ ገጽ 1364 ላይ ተመልከቱ እንደሚል ምዕራፍ 2 ቁጥር 7 ሲተነትን በጣም ቁልጥ ቃሉ ጋር አድርጎ ነው ቁጭ ያደረገው። ይሄ ሁላችሁ እንድታነቡ ነው አደራ እምላችሁ። እዚህ ምዕራፍ 2 ቁጥር 7 ላይ ዘተርም ፈርስት ቦርን የበኩር ልጇ የሚለው ዳዝ ናት ኢምፕላይ ሜሪ ሃድ አዲሽናል ችልድረን ይላል። አይገርም? ልብ በሉ። የበኩር ልጇ የሚለው ድንግል ማርያም ሌሎች ልጆች አሏት ማለት አይደለም ይላል። ምን ማለት ነው ታዲያ? but only that no child was born before Jesus ምንም አይነት ልጆች ክርስቶስ ፊት የላት፣ ከዛም በኋላም የላት። ከዛ አሁን እኛ ርዕሳችን እንትን ስለሆነ ስዕላት ስለሆነ ኢን ኦርቶዶክስ አይከንስ ይላል። ዝቅ ብሎ በኦርቶዶክስ ስዕላት ውስጥ ኦፍ ዘ ናቲቪቲ አቹ በክርስቶስ በኦርቶዶክስ ቤተክርስቲያን ስነ ልደቱ ስዕል ላይ ይላል። ስለዚህ በኦርቶዶክስ ቤተክርስቲያን ምን አለ ማለት ነው? የስዕሉ ምን አለ? የክርስቶስ ልደት የሚያሳይ ምን አለ? ስዕል አለ። ስዕል አለ። ከዛ ክርስቶስ በምን ተጠቀለለ? ስዋድሊንግ ክሎዝ። ስዋድሊንግ ክሎዝ ማለት በመጠቅላይ ተጠቀለለችው ይሌለ ክርስቶስ ሲወለድ እንደዛ ማለት ነው። በምን ስዕላት? በኦርቶዶክስ ስዕላት። በጣም የሚገርማችሁ እዚህ ጋር እንደው አለፍ ያለ ብርቱ አንባቢ ካለም ብዙ ነገር ታገኙበታላችሁ እዚህ መጽሐፍ ላይ ማለት ነው። በደንብ አድርጎ ጥሩ የሚያነብሰው ካለ ማለት ብዙ ነገር ታገኛላችሁ እዚህ መጽሐፍ ላይ። ይሄ በኩር ልጇ ምናምን የሚለውን ነገር በደንብ አድርጎ በታትነውታል። እዚህኛ ጋር ስንፋጭ ምኑ በሙሉ ማለት ነው። ይሄው እዚህ ጋር በጣም የሚገርማችሁ ይሄ ወንድሞቹ አይደሉም እነ ዮሳ እነ ስምዖን እና የሚለውን ሲያብራራ እዚህ ጋር ክራይስት ሂምሰልፍ ሃድ ኖ ብለድ ብራዘርስ
ክርስቶስ በስጋ የሆኑ በደም ከሱ ጋር እኩል የሆኑ ከማርያም የተወለዱ ልጆች የሉትም፣ ወንድሞች የሉትም ይላል። ማቴዎስ ወንጌል ሲተረጉም ምዕራፍ 12 ቁጥር 46-50 አይደለም እዚች ጋር ላይ ገጽ 1291 ላይ ክራይስት ሂምሰልፍ ይላል ሃድ ኖ ብለድ ብራዘርስ የለውም። ሜሪ ሃድ በት ዋን ሰን ድንግል ማርያም አንድ ልጅ አለ። እሱ ማን ነው? ጂሰስ። ዘ ብራዘርስ ሜንሽን ወንድሞች የተባሉት እነማን ናቸው? ሂር ዌር አይዘር ስቴፕ ብራዘርስ ሰንስ ኦፍ ጆሴፍ ባይ ኤ ፕሪቪየስ ሜሬጅ ኦር ከዝንስ። ወንድሞች የተባሉት የአክስቱ ልጆች ወይ ደግሞ የዮሴፍ ከመጀመሪያ ሚስት የወለዳቸው ናቸው። ይህን ነው የሚናገረው። ይህን የሚናገረው ማን ነው? የምስራቅ ኦርቶዶክስ መጽሐፍ ማብራሪያ። ርዕሳችን ስላልሆነ ወደዚህ በጥልቀት አልገባም። እንደው የቀድሞዋን ነገር ቢፎር ጂሰስ ስለሚል ከክርስቶስ በፊት አልወለደችም ማለት ክርስቶስን ከወለደች በኋላ ልጆች ወልዳት ብለን እንዳንተረጉም ለዛ ነው የማቴዎስ ወንጌል ምዕራፍ 12 ቁጥር 46 እዚች ጋ ያለችዋን ገጽ 1291 ላይ ያለችዋን እንደው በዚህ አጋጣሚ እንድታዩት። እንደው አንዳንድ ሰው ሁሉም ሰው እኩል ስለማይረዳም ብዬ ነው። እሺ የመጨረሻ አንድ ጥቅስ ላሳይ። ምን የሚለውን በሉቃስ ወንጌል ምዕራፍ 9 ላይ ያለውን ሲሳለቁበት የነበረውን አንዱን አንዴ ያሳያቸዋለሁ። ድንግል ማርያምን በምን ስዕል እንደምናከብራት የሚያሳየውን ፔጅ 1383 ላይ የሉቃስ ወንጌል ምዕራፍ 9 ቁጥር 31 ላይ ያለውን ይተነታል። ይሄ 931 ላይ ያለው ማለት አሁን ምንፈልጋ ስዕል ላይ ብቻ ሲሆን ስዕል ላይ ያለችውን ብቻ ሜንሽን አደርጋለሁ ማለት እዚህ ጋር በደንብ እዚህ ጋር ስሙ። ያቺ ሴት ትዝ ይላችኋል አይደለም? በመጽሐፍ ቅዱስ ላይ የምናገኛት ሴት አለች። እሷ መጀመሪያ ላስቀድም። የክርስቶስን 12 ዓመት ደም ሲፈሳት የነበረ ሴት አለ። የልብሱን ጫፍ ነክቼ ይፈወሳል ያለችዋ እሱን ይናገርና እዚህ ጋር ሚላል በደንብ ስሙ። እዚህ ጋር እኛ ጋር ምናል ኢን ዘ ቸርች ይላል። በቤተ ክርስቲያን ውስጥ ዊ ተች ክራይስት፣ እኛም በቤተ ክርስቲያን ዛሬም ክርስቶስን በምንነካዋለን ስሩ አይከንስ ኦይ አይከን ሲል በስዕላት በቅዱሳት ስዕላት፣ በቅባ ቅዱስ፣ በወተር ወተር የሚለው ቃል ጠበሉ፣ ከእንደጋ ደግሞ ጥምቀት፣ ብሬድ ወይን በስጋው ደግሞ ልክ የልብሱን ጫፍ ብነካ እንዳለችው ኢን ዘ ቸርች ይላል። ዛሬ ሲተረጉም ወይንን ዊ ተች ክራይስት፣ እኛም ዛሬ ክርስቶስ እነካዋለን ስሩ አይከንስ ነው የሚለው። ይሄ ጣዖት ነው። ምን አይነት ጨለማነት እንደሆነ በጣም ታውቃላችሁ። ፕሮቴስታንቲዝም ማለት ፍጹም ጸረ ክርስቶስ ነው። ፍጹም ማለት ነው። ፍጹም ጸረ ክርስቶስ፣ ጸረ ወንጌል ነው። ይሄ ምን እናድርገው? ይሄም የደብተራ ስራ ነው። ክርስቶስን በስዕላት በቅባ ቅዱስ በቅዱስ ውሃ በስጋው በደሙ ምክንያቱም አካላዊ መገኘት አይደል ስንቀበለው ልክ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱ ከኔ ጋር ይኖራል ብሎ የለ በዚህ እነካዋለን። ይህን ነው የሚናገረው። እንደው አንዳንድ ጊዜ ከጥላቻ ቢርቁ አንድ ሰው በጣም ቆንጆ ነው። ለምንድን ነው የምናደርገው? when this is done in faith፣ ይህ እነዚህን ነገሮች በእምነት ስናደርጋቸው ስዕላቶቹን ስነካ ክርስቶስን እንደነካን አድርገን በእምነት ምናደርግ ከሆነ the power of Christ is received፣ የክርስቶስን ኃይል እንቀበላለን ይላል። የሉቃስ ወንጌል ምዕራፍ 8 ቁጥር 45 ሲተረጉም ፔጅ 1381 ላይ። ከዛ የመጨረሻ ጥቅሳችን የሚሆነው ገላትያ ላይ፣ ይሄ በነገራችን ላይ ለሐዋርያት መንፈስ ቅዱስ ሲወርድ የሚያሳይ ነው። ፔንቴኮስት አይል ስዕል ነው እንግዲህ እዚሁ መጽሐፍ ላይ ማለት ነው። እዚህ ጋር ደግሞ ዮሐንስ ወንጌላዊ ወንጌሉን ሲጽፈሽ የገላትያ መልእክቱ ሐዋርያ ቅዱስ ጳውሎስ ሁላችን የምናውቀው ጥቅስ ምን የሚል ነው? ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ገላትያ 6:14 ላይ ስለማን ነው የሚያወራው? ይኸው ገላትያ 6:14 throughout the history of the church ይላል። በቤተክርስቲያን ታሪክ ሁሉ እንደምንመለከተው ይላል ክርስቲያንስ have preached the cross፣ ክርስቲያን ስለ መስቀሉ ይሰብካል። ዛሬ የሰበክነው ለዚህ ነው። ደመራ የወጣው ለዚህ ነው። ለተረት ተረት አይደለም። ይሄው ገላትያ 6:14 ነው። ገላትያ ነው ገጽ 1596 ላይ ነው።
throughout the history of the church ነው የሚለው። ተመልከቱ። ክርስቲያንስ ሃቭ ፕሪችድ ዘ ክሮስ፣ ስለ መስቀሉ ይመሰክራል፣ ይሰብካል። ያ ብቻ አይደለም፣ ዲስፕሌይድ ዘ ክሮስ ኢን ዜር ሆምስ ኤንድ አልተርስ፣ መስቀሉን በቤታቸው በመሰዊያ ላይ ያደርጋሉ። እንደምታውቁት በታቦት ላይ መሰዊያ በተባለው በታቦት ላይ መስቀል አለ፣ በቤታችንም መስቀል አለ፣ አንገታችን ላይ መስቀል አለ። ኮማ አሁንም ይቀጥላል። ቬኔሬትድ ዘ ክሮስ፣ መስቀልን ያከብራል። በምን ኢን ዘ ሊትረጂ፣ በቅዳሴ ጊዜ መስቀሉን ያከብራል። መስቀል የለው ቅዳሴ አለ? መስቀል የለው ኪዳን አለ? መስቀል የሌለው ሰዓታት አለን? መስቀል የሌለበት ማህሌት አለን? ቬኔሬትድ ዘ ክሮስ ኢን ዘ ሊትረጂ ይላል። ያ ብቻ አይደለም፣ ኤንድ አሁንም ይቀጥላል። ሳይን ዘምሰልቭስ ዊዝ ዘ ክሮስ፣ ራሳቸውን በመስቀል ምልክት ያማትባሉ። ኢን ወርሺፕ ኦፍ ዘ ሆሊ ትሪኒቲ፣ ስላሴን በማመን በማምለክ በስመ ስላሴ ራሳቸውን ያማትባሉ። ክርስቲያን ስለማን ይሰብካ ይላል? ስለ መስቀሉ። ይሄ ቤተክርስቲያናችን ምንድን ነው? ጥርት ያለ ትምህርት ነው። እሺ፣ በኦሪየንታል ደግሞ እንምጣ እስቲ። በኦሪየንታል አብያተ ክርስቲያናት መስቀልን ያከብሩታል ወይስ አያከብሩትም? ለምሳሌ ከአርመን እንጀምር እስቲ። አርመን ሐዋርያት ቤተክርስቲያን ቾትና፣ ይሄ ዝም ብሎ ዌብሳይት አይደለም። አርመን አፖስቶሊክ ቸርች ናት። ምን ብሎ ያከብራሉ? ዘ ሆሊ ክሮስ፣ ቅዱሱ መስቀል፣ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ይላሉ። በአርመን ኦርቶዶክስ ቤተክርስቲያን ቅዱስ መስቀሉን ልክ እንደኛ በዓል ያከብራሉ። ምን ብለው? ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ብለው በአርመን ኦርቶዶክስ ቤተክርስቲያን። አንድ ምን ብሎ ይጠሩታል? ካቺቪሪስት፣ ቅዱስ መስቀሉን በአርመን ቤተክርስቲያን ያከብሩታል። ይሄ ተመልከቱት። ዘ ፌስት ኦፍ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ይላል። የቅዱስ መስቀሉ ክብረ በዓል በአርመን። እንደው ልክ እንደኛ የሚተነትኑት ንግስት ሌኒ እንዳወጣችው እና በዓሉን ሲያከብሩት ደግሞ ልክ እንደኛ እንደሚያከብሩት ይናገራል። ይኸው ኢን ዘ አርሜኒያን አፖስቶሊክ ቸርች፣ በአርመን ሐዋርያት ቤተክርስቲያን ዘ ፌስት ኦፍ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ኢዝ celebrated on Sunday during the period between September 11 up to 17. ምን ብለው? the exaltation of the Holy Cross። እንጨት ነው ብላችሁ የምትሳለቁ ሰዎች ይሄን የመስቀል በዓል የሚያከብሩት እነዚህ ጣዖት እያመለኩ ነው። ይሄ በአርመን ኦርቶዶክስ ቤተክርስቲያን። በአርመን ካሳየኋችሁ ይበቃል። ወደ ሶሪያ ደግሞ እንግባ። ሰሊባ ይሉታል። ሰሊባ ፔሩና ይሉታል በሶሪያ ቤተክርስቲያን። ይሄ ማለት ነው በሶሪያ። ሲሪክ ኦርቶዶክስ ኤንድ ሲሪክ ካቶሊክ ቸርች ኢን ኢራቅ ሴሌብሬትድ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ። የመቼ ነው? ይታያችኋል እዚህ ጋር 15/09/2023 ይታያችኋል እዚህ ጋር ደመረው። ይሄ ኢራቅ ነው። ይሄው ኢን ኢራቅ ነው። ምን እንደሆናችሁ ራሱ አላውቅም አንዳንድ ጊዜ ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ልክ መጥላት እንደፈለጋችሁ ራሱ አይታወቅም። እኛ ብቻ ትክክል ነን፣ ትክክል ነው። በጣም የሚገርም ነው። ይሄ በኢራቅ ነው የተከበረው የሶሪያ ኦርቶዶክሶች፣ ያውም ደግሞ 15/09/2023 ምን ብለው? ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ብለው። ይህም ደመራ እንደዚህ ያስለኮሳቸው ደብተራ ነው ትሉ ነው። ይሄ አንድ መሰረታዊ ጉዳዮች እንደው እንድታዩት ስለተፈለገ ነው እንጂ አሁን እኛ ይሄን አሁን እናንተን ስላሳየናችሁ እኛ በዚህ ምንንቃር የኛ ስርዓት አለን፣ ዶግማ አለ። ጉዳዩ የሚመዘነው ፈረንጅ ስላደረገው ሳያደረገው፣ በውጭ ያሉ ሰው ስላደረጉ ሳያደረጉ ሳይሆን ያቺ አንዲት የሆነች ሐዋርያዊት የሆነች ቅድስት የሆነች አንዲት ቤተክርስቲያን ያላት ትምህርት፣ አስተምሮ፣ ስርዓት አንድ መሆኑ ለማሳየት ነው እንጂ እናንተም በዚህ ልክ እኛ እንደዚህ እያስጎመጀ ምናምን ልንመጻደቅም እንደዛው ልንዘባንንም አይደለም። ግን እውነት ለሚያነብሰው እንዲያዩ ብቻ ነው። እና ይሄ አልቀበልም መንፈስ፣ የመቃወም መንፈስ ባለፈው አይታችሁ እንደሆነ ስለ ስዕል እየተቃወሙ መጡና
ልክ ጉዳዩ ስለ ስዕላት በአንግሊካን ቸርችም በሉተራንም ስናሳያቸው እሺ አለ ለመማሪያነት እኮ ይሆናል። መጀመሪያ እኮ ስዕል ጣዖት ነው ብለው ነበር። ከዛ አንድ ደረጃ ዝቅ አሉና ደግሞ አይ ለምን ትሰግዳላችሁ፣ ለምን ታጥናላችሁ፣ ለምን ትጸልያላችሁ ማለት ጀመር። አይታችኋል? ደረጃውን ዝቅ ሲያደርጉ ጣሉት ማለት ነው። ስዕል ጣዖት ነው፣ ቆመ ማለት ነው። ሜሉ የሚላተሙት ከአንግሊካን ቸርቾች ጋር ነው። ቅድም ያልኳችሁ በሶሪያ ይሄ ነው። ሲሊቦ ብሎ ይጠሩታል። ምን ተብሎ ይጠራል? ፌስስ ኦፍ ዘ ሆሊ ክሮስ። ስለዚህ በሶሪያ ኦርቶዶክስ ቤተክርስቲያን፣ በሶሪያ ያዕቆባዊት ቤተክርስቲያን የመስቀል ክብረ በዓል ምን ተብሎ ይጠርማት ነው? ሲሊቦ ብሎ ይጠሩታል። ይሄ በማን አየን ማለት ነው? በሶሪያ። እሺ አሁን ደግሞ ማሳያችሁ በጣም የሚገርመው ከዚህ ትንሽ አለፍ እናደርገውና በሉተራውያን በጣም የሚገርመው ይሄ ደግሞ በሉተራውያን ተመልከቱ። ይሄ በሉተራውያን ነው። የመቼ ነው? የዛሬ ሳምንት። ይኸው ሴፕቴምበር 14 2025 ዛሬ ሴፕቴምበር 26 አይደል? ያውም የጠቀሰው ምን ሆነ ታውቃላችሁ? የመስቀሉ ቃል ለሚጠፉ ሰዎች ሞኝነት ነው፣ ለእኛ ለምንድን ግን እግዚአብሔር ኃይል ነው ብሎ የጠቀሰው። በጣም ይገርማችሁ። ይሄው ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ የት ይታያችኋል? እዚህ ጋር ሉተሪያን ቸርች የመቼ ነው? ሴፕቴምበር 14 2025 የዛሬ ሳምንት። ኧረ ጴንጦች ኧረ እባካችሁ፣ ኧረ እኚህ ሰዎች እንዳይሰሟችሁ ተዉ። እንጨት ነው እያከበሩ ያሉት። ሉተራውያን እኮ ናቸው እነዚህ። እሺ አንዴ ላሰማችሁ። This Holy Cross Day comes from our epistle reading in 1 Corinthians 1 verse 18, which says, "For the word of the cross is folly to those who are perishing, but to us who are being saved, it is the power of God." That's our text so far. Please be seated. አይታችኋል? የመስቀሉ ቃል ለሚጠፉ ሰዎች ምንድን ነው? ሞኝነት ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ይሄ መቼ ነው የተከበረው? የመስቀል በዓል መቼ? ሴፕቴምበር 14 መቼ? 2025 የት? ሉተራውያን። ዌብሳይቱ ራሱ የሉተራውያን ነው። ዩቲዩብ ራሱ ቻናሉ የሉተራውያን። ጣዖት እያመለኩ ነው። ምን ይደረሱ ራሱ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ፣ የመስቀል ክብረ በዓል። በእውነት እችን ቤተክርስቲያን የሰጠን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንዳንጠፋበት በቤቱ እንዲተክለንም መልካም ፈቃድ ይሆንልን። ይሄ ለሁሉም ሰው ነው። አሁን ይሄ እንደ ሌላ ነገር አይደለም። እውነት አሁን ሰው የዛሬ ሳምንት የተደረገው ሰው ጽሁፉን ተዉት። እንደው ከንባብ ብዙ ሰው ስለተራቆተ ሰው ዩቲዩብ ገብቶ እንኳን አይም ሉተራውያን ምን እንዳሉ እንኳን አይታወቅም። ይሄ ደግሞ አንግሊካኖች ናቸው። እነዚህ ደግሞ የዛሬ ሳምንት ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ 2025። ስለዚህ የመስቀል ክብረ በዓል ሴፕቴምበር 14 እንጨት ነው ብሎ አላለፉትም። አንግሊካኖቹም ያከብራሉ፣ ሉተራውያንም ያከብራሉ። እንግዲህ በጥላቻ ካልታወረ አንድ የመጨረሻ እቺ መጽሐፍ ላሳያችሁ። ይሄ መጽሐፍ ጎልደን ሌጀንድ የተባለው መጽሐፍ ነው። ስለ ቅዱስ መስቀሉ አመጣጥ ይናገራል። እንደምታውቁት ንግሥት ሳባ ወደ ሰለሞን ሄዳለች። ኤንድ ዌን ኩን ሼባ ኬም ቱ ቪዚት ሰሎሞን እንደምታውቁት ሺ ወርሺፕድ ዚስ ትሪ ይላል። እንደሚታያችሁ እዚህ ጋር ንግሥት ሳባ ወደ በጥንት ጊዜ ማለት ጌታችን ክርስቶስ በስጋ ማርያም ሳይገለጥ በፊት ንግሥት ሳባ ወደ ሰለሞን ሄደች እናውቃለን። ሁላችንም የምናውቀው ታሪክ ነው ይሄ ታሪክ። እና ስትሄድ እንግዲህ እንደምታውቁት ያ እንጨት ሰርቶላት እዛ እንጨት ላይ 1 ብር ለጠፈችበት። ሰለሞንም 1 ብር ለጠፈበት፣ 2 ብር። ከሰለሞን በኋላ እስከ ክርስቶስ ልደት ድረስ 28 ነገሥታት ነግሰዋል። 28 ሲደመር 2 30፣ በ30 ብር ጌታ ተሽጧል። ስለዚህ መስቀል አመጣጥ በእኛ ቤተክርስቲያን የሚነገረው እዚህ መጽሐፍ ላይ አለ። ጎልደን ሌጀንድ ይባላል። ይኸው ከመጀመሪያ ላሳያችሁ። እቹት ዘ ጎልደን ሌጀንድ ቮሊዩም 3 ላይ ይሄ እናንተ ክብረ ነገሥት፣ ይሄ እናንተ ቅዳሴ ማርያም፣ የውዳንት ቅዳሴ አንድምታ ውሸት ነው። ይኸው እዚህ ላይ አለ ሙሉ ታሪኩን ማለት ነው። በእኛ ቤተክርስቲያን የሚተረከው ሙሉ እዚህ ላይ አለ።
ፒዲኤፍ ነው እኮ ግዥም የለውም። አማዞን ላይ የምትገዙት አይደለም። ይኸው አለ እዚህ ጋር ጎልደን ሌጀንድ ብላችሁ ገጽ 103 ላይ አለላችሁ። አሁን የምናገረው ይሄ ማለት ነው። ይኸው ፔጅ 103 ርዕሱ ራሱም እንደሚለው ኦፍ ዘ ሆሊ ክሮስ የሚል። ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር። ቃልዮት ያሰማልን መምህራችን፣ ቃልዮት ያሰማልን። ከልብ እናመሰግናለን። ቃልዮት ያሰማልን። እንግዲህ እንዲና እንዲያለን ምናልባት በቅዱሳን ስዕላትም ዙሪያ እንደገና እንመለሳለን። ቀሲስ ኪሮስ ይፍቱሪ ባርኩን እንኳን ደህና መጡ። ፍቅረ ኢየሱስ እግዚአብሔር ይባርክ፣ እግዚአብሔር ይቀድስ፣ እግዚአብሔር ይፍታ። አባቶቼ ቀሲስ መላኩ ነው፣ መምህር ዮሐንስ ቡራኪያችሁ ይድረሰን። መምህር ዘማርያም፣ መምህር በረከት፣ መምህር ክርስቶፎሮስ፣ መምህር ጌታሁን፣ መዘምር የማነ ብርሃን፣ ሁላችሁም ታች ያላችሁም ሰዎች ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እንኳን ለብርሃነ መስቀሉ አደረሳችሁ። እግዚአብሔር ይመስገን ደህና ነኝ። እንኳን አብሮ አደረሰን። ጌትዬ እንኳን ደህና መጡ። ጌታሁን እሺ፣ እንግዲህ ሌሎች እድሎችን እንሰጣለን። ምናልባት ጌትዬ እየነዳም ከሆነ ሊቀ መዘምራን ይቅርታ የማነ ይልማ ሊመጡ ነው መሰለኝ። እሺ ዝማሬ እንሰማና ከዛ በኋላ አንዳንድ ሀሳቦችን እንቀጥላለን ማለት ነው። ዛሬ እንግዲህ አንደኛ በዓላችንን እያከበርን በእውነት ይህን ታላቅ በዓል እያከበርን ደግሞ እየዘመርን ደግሞ ትምህርቶችን ወገኖች ከተማራችሁ የትም አትነቃነቁም። በትምህርት ንፋስ ወደ አትሉም። በነገራችን ላይ ክርስቶስ በዚያ ያለ ሲሏችሁ ሂዱ እኮ አይደለም ተጠንቀቁ ነው የተባለው። በነገራችን ላይ በዚህ ያለ ስትባሉ እና ስለዚህ ከዝማሬ በኋላ ደግሞ ሌሎቻችሁ አባቶቻችን እያከላችሁ መረጃዎች እያቀረብን በንጹህ ሕሊና ፕሮቴስታንት ወንድሞቻችን ዛሬ ራሱ